በክርስቶስ ኢየሱስ የዳነውን ሕዝብ ለማገልገል ዛሬ በአዲስ አበባ ከተማ በወሎ ሰፈር በኤደን ገነት መናፈሻ ውስጥ በመገኘቴ እጅግ በጣም ደስ ብሎኛል። እግዚአብሔር ወደ አዲስ አበባ ሲመጣ የተናገረኝ አንድ ድምጽ አለ። ከዚህ ከአራት ቀን ፕሮግራም ከትንቢታዊ አዋጅ በኋላ ማንም በነበረበት መሆን አይችልም። ሃሌሉያ! ማንም በነበረበት መሆን አይችልም። እግዚአብሔር ለአራቱ ቀን እንዳውጅ ቃል ሰጥቶኛል። አዋጅ ማለት የያዘውን በግድ ማስለቀቅ ማለት ነው። አዋጅ ማለት ያለቀቀውን ልቀቅ ብሎ ማስለቀቅ ማለት ነው። ሃሌሉያ! ሃሌሉያ! አንድ ሰው በዚህ ጉባኤ መካከል አንድ ሰው ከአንድ ቤተሰብ ከተገኘ ሁሉ እንደተገኘ ይቆጠራል። አንድ ሰው ከአንድ ሀገር እዚህ ጉባኤ ውስጥ ከተገኘ አንድ ሀገር ሙሉ እንደተገኘ ይቆጠራል። ቤተሰብን ወክሎ አገርን ወክሎ ዘመዶቹን ወክሎ የመጣ ሰው ደስ ይበለው። እግዚአብሔር ባንተ መገኘት ታላላቅ ተአምራቶችን ባንተ ቤተሰብ መካከል ያደርጋል። አሜን ያደርጋል። አሜን ያደርጋል። ለብዙ ዘመን የተበላሹ ነገሮች በኢየሱስ ስም ይስተካከላሉ። እንግዲህ ከውጭ በኩል የምትገኙ የእግዚአብሔር ቤተሰቦች ወደ ውጭም በመውጣት ጸልያለሁ፣ ውስጥም ለሚገኙት ጸልያለሁ። የእግዚአብሔር መንፈስ ይረዳናል። አጠገብ ላለው ሰው ከእንግዲህ ወዲህ አይኔ አያለቅስም በሉት። አሜን ነው። እግዚአብሔር ታላቅና የሚያስገርም ነገር በመካከላችን አሁን ያደርጋል። ዘመን እንደማይመጣ ጠላት የነገራችሁ ሰዎች ዘመን መጥቷል። ሃሌሉያ! እስኪ አንድ ሰው ጮሆ ዘመን መጥቷል ይበል። ከወደክበት የሚያነሳ ዘመን። ቀኝ እጆቻችሁን እስኪ ከፍ አድርጉ። ለካስ ቀን ይመጣል፣ ለሁሉ ጊዜ አለው። ብድራትን ቆጥሮ ጌታ የሚመልሰው ቆሞ መጠበቅ ምንኛ መልካም ነው። በጊዜው ሳያደርገው ፍሬውም ጣፋጭ ነው። ለካስ ቀን ይመጣል፣ ለሁሉ ጊዜ አለው። ብድራትን ቆጥሮ ጌታ የሚመልሰው ቆሞ መጠበቅን ምንኛ መልካም ነው። በጊዜው ሲያደርገው ፍሬውም ጣፋጭ ነው። የመከረኝን የረዳኝን እግዚአብሔርን አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። አሜን። አመሰግናለሁ። አንዳንዴ ዝምታ ልብን ያሳዝናል። ስፍራን መጠበቅ ዋጋ ያስከፍላል። ቢሆንም በትዕግስት በጥላው ስር መሆን ሰልፍ ያለማምዳል፣ ያጸናል ጉልበትን። የመከረኝን የረዳኝን እግዚአብሔር
አመሰግናለሁ አመሰግናለሁ አሜን አመሰግናለሁ ለካስ ቀን ይመጣል ለሁሉ ጊዜ አለው ብድራትን ቆጥሮ ጌታ የሚመልሰው ቆሞ መጠበቅን ምንኛ መልካም ነው በጊዜው ሲያደርገው ፍሬውም ጣፋጭ ነው እግዚአብሔር ሆይ እንዴት ድንቅ ነህ ነፍሳችን ረካች በጉብኝት ጥያቄያችን ተመለሰልን ስምህ ይባረክ ከፍ በልልን ካቻምናምና ካምናም ዘንድሮ ባንተ ቸርነት ስንቱ ተቆጥሮ ስንቱን ጨለማ አሸጋገርክን ከምንገምተው በላይ ሆነብን እግዚአብሔር ሆይ እንዴት ድንቅ ነህ የተደነቀ ሰው አለ ነፍሳችን ረካች በጉብኝት ጥያቄያችን ተመለሰልን ስምህ ይባረክ ከፍ በልልን አደገኛ እልልታና ጭብጨባ ለኢየሱስ አቅርቡለት ኢየሱስ ጌታ ነው የእግዚአብሔርን ቃል ለተወሰነ ደቂቃ ካስተማርኩ በኋላ መጸለይ እፈልጋለሁ የእግዚአብሔር ቃል የሁሉ አባት ነው ትንቢት የሚወጣው ከሱ ውስጥ ነው መገለጥ የሚወጣው ከሱ ውስጥ ነው ፈውሶች የሚወጡት ከእርሱ ውስጥ ነው አሜን አሜን የእግዚአብሔር ቃል የሰማይ አባት ነው ለምድር አባት ነው ለትልልቅ ወንዞች አባት ነው ካለ መኖር ወደ መኖር ያመጣል የሌለውን እንዳለ አድርጎ ይጠራል ይሄንን ቃል ያስተማርኩ የብዙ ሰዎች ጉዳይ ይነሳል አሜን ይነሳል ሐዋርያት ሥራ 4ኛው ምዕራፍ ከቁጥር 1 ጀምሮ ያለውን ክፍል ካነበብኩ በኋላ መጸለን ጀምራለን ለሕዝቡም ሲናገር የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡም ስላስተማሩና በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግሮ ወደ እነርሱ ቀረቡ እጃቸውንም ጭኖባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖራቸው ነገር ግን ቃሉን ከሰሙት ብዙዎች አመኑ የወንዶችም ቁጥር 5000 ያህል ሆነ በነጋውም አለቆቻቸውና ሽማግሌዎች ጻፊዎችም ሊቀ ካህናቱም ሐናም ቀያፋም ዮሐንስም እስክንድሮስም የሊቀ ካህናቱም ዘመዶች የነበሩ ሁሉ በኢየሩሳሌም ተሰብስቦ እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህንን አደረጋችሁ ብለው ጠየቋቸው በዚያን ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ እንዲህ አላቸው እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለደዌው ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሆን ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰው የተሰጠ ስም ከሰማይ በታች ሌላ የለምና የኢየሱስ ስም ብቻውን ያድናል ለአንድ ሰው በኢየሱስ ስም ግራ የሚያጋባ ተአምራት ይሆናል ዛሬ ለአንድ ሰው ግራ የሚያጋባ ተአምራት ይሆናል አጠገብ ያለውን ሰው ይዘ በኢየሱስ ስም በለው ግራ የሚያጋባ ተአምራት
ሆነ በሉት ሆነ። እንግዲህ እኔ ያነበብኩት ሐዋርያት ሥራ 4ኛው ምዕራፍ ላይ ያለው በኢየሱስ ስም የሆነ ወይም የተደረገ ለማመን የሚያስቸግር ታላቅ ተአምራት ነው። ይህ ተአምራት የሆነው በኢየሱስ ስም ብቻ ነው። ዛሬ በዚህ አዳራሽ ውስጥ የማውጀው የስሙን ኃይል ነው። በዚህ ስም ሙታን ይነሳል። በዚህ ስም ደንቆሮ ይሰማል። በዚህ ስም ዕውራን ያያሉ። አሜን አሜን አሜን። ይህ ስም ለአንዳንዶቻችሁ ወንድም ይሆናል፣ ለአንዳንዶቻችሁ እህት ይሆናል፣ ለአንዳንዶቻችሁ አባት ይሆናል፣ ለአንዳንዶቻችሁ የዘላለማችሁ መታመኛ ይሆናል። እስኪ አንድ ሰው ኢየሱስ ይበል። ይህንን ስም ሳንጠራ መዋል አንችልም። በስሙ ውስጥ ኃይል አለ። አሜን አሜን አሜን። እስኪ ኢየሱስ በሉት። የተቀባ ስም ነው። የተቀባ ስም ነው። የተቀባ ስም ነው። እስኪ ኢየሱስ የተቀባ ስም ነው በሉት። ሃሌሉያ ሃሌሉያ። በዕብራይስጥ አዳኝ፣ በግሪክ የተቀባ። ኢየሱስ የሚባል ስም ያድናል። ኢየሱስ የሚባል ስም የተቀባ ነው። ሃሌሉያ። በዚህ ስም እጅን በአፍ የሚያስጭን ታላላቅ ታምራቶች ዛሬ ምሽት ይሆናሉ። ታምራቶች በኪስ ውስጥ አይወጡም፣ በዚህ ስም ውስጥ አሉ። በዚህ ስም ስታምኑ የእናንተ ታምራት ይወጣል። በኢየሱስ ስም አምናለሁ የሚል ሰው ጮኸ አሜን ይበል። መጽሐፍ ቅዱስ ሲናገር ያመኑትን እነዚህ ምልክቶች ይከተላቸዋል። በስሜ ምን ያደርጋሉ? አጋንንትን ያወጣሉ። ሃሌሉያ። በስሜ ምን ያደርጋሉ? አጋንንትን ያወጣሉ። ስሙ ብቻው አጋንንትን ያወጣል። ኢየሱስ የሚለውን ስም ስትጠሩ አዲስ አበባ ውስጥ ያሉ መናፍስቶች ብቻ ሳይሆን በጥልቅ ያሉ በሙሉ ይታወካሉ። ኢየሱስ የሚለውን ስም ስትጠሩ ኢትዮጵያ ውስጥ ያሉ ጠንቋዮች ብቻ ሳይሆን አሜሪካ፣ አውሮፓ ውስጥ የሚገኙ ጠንቋዮች ይታወካሉ። እስኪ አንድ ሰው ጮሆ ኢየሱስ ይበል። በዚህ ስም የብዙ ሰዎች ታምራት ይገለጣል። አሜን አሜን። ይህንን ስም ዛሬ ይዞ የሚሄዱ ሰዎች አሉ። ከዚህ ስትመለስ ስትመጣ በነበርከው መንፈስ ሳይሆን ስትመለስ ተቀይረ ትወጣለህ። አሜን አሜን አሜን። በከበደብህ ነገር ላይ መክበር ትጀምራለህ። በጣም የሚገርማችሁ ነገር ሐዋርያት ሥራ ምዕራፍ 3 ላይ የተከናወነ አንድ ታምራት አለ። ከእናቱ ማፀን ጀምሮ ሽባ የነበረ አንድ ሰው እነ ጴጥሮስ ወደ ቤተ መቅደስ በሚሄዱበት ጊዜ ትኩር ብለህ እይባሉ ጊዜ አትኩሮ አየ። በኢየሱስም ተነስቶ ተመላለሰ። በምዕራፍ 3 የሆነው ነገር በኢየሩሳሌም ከተማ ውስጥ አደገኛ ነገር ሆኖ እየተወራ ቆየ። አዲስ አበባ ከተማ ውስጥ በኢየሱስም የሚወራ ነገር ይሆናል። የአንድ ሰው ጉዳይ አዲስ አበባን አልፎ ወደ ማዶ ይሻገራል። አሜን አሜን አሜን። አጠገብ ላለው ሰው እግዚአብሔር በአንተ የሚያደርገው ታምራት በሉት የብዙ ሰዎች አጀንዳ ይሆናል። ጌታ ተናግሮኛል። አንዳንድ ሰዎች አላችሁ ከዛሬ በኋላ የብዙ ሰዎች አጀንዳ የምትሆኑ የብዙ ሰዎች አጀንዳ የምትሆኑ አላችሁ። እስኪ አንድ ሰው ጮሆ እኔ ነኝ ይበል። ይህ ስም በሚጠራበት ቦታ ኖርማል ኬዝ፣ ስፔሻል ኬዝ የሚባል የለም። ሁሉ ኖርማል ነው። ረጅም ዓመት የቆየ ከቅርብ ጊዜ የተፈጠረ አብሮ የተወለደ ከመሃል የመጣ የሚባል የለም። ሁሉ ለዚህ ስም ይንበረከካል። እኔ ወደ አዲስ አበባ ሲመጣ የኢየሱስን የስሙን ኃይል ይዤ መጥቻለሁ። ይሄንን ስም በሚጠራበት ጊዜ የናስ ደጅ ይሰበራል፣ የብረት መወርወሪያ ይቆረጣል። እስኪ አንድ አማኝ ጮሆ አሜን ይበል። ሐዋርያት ሥራ ምዕራፍ 3 ላይ የሆነው ከእናቱ ማፀን ጀምሮ እግሩ ከመወለዱ ጀምሮ ከማፀን ጀምሮ የተበላሸ እግር
እንደ ገመድ የሆነ እንደ ፓስታ የሆነ የተበላሸ እግር በየትኛውም ስፔሻሊስት በየትኛውም ቀዶ ጥገና ሂደት ሊስተካከል የማይችል በአንድ ጊዜ በኢየሱስ ስም ተነስና ተመላለስ በተባለ ጊዜ እየዘለለ ተነሳ። የማን ጉዳይ ይሁን ስሙ ሲጠራ ይዘላል። አይሆንም አይቻልም ተበላሽቷል ብለ ዘግተ ጠቅልለ የቀበርከው ነገር ስሙ ሲጠራ ሕይወት አግኝቶ ይወጣል። አሜን 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 አሜን። አጠገብ ያለውን ሰው የኢየሱስ ስም ኃይል አለው በለው። የዚህ ሰው መዳን የዚህ ሰው መፈወስ ከተማውን በሙሉ ግራ አጋባ። ምክንያቱም በጣም የታወቀ ሰው ነው። በቤተ መቅደስ ውስጥ ለረጅም ዘመን የቆየ ሰው ነው። የኢየሱስም በተጠራ ጊዜ አይንን ጨፍነን በምንገልጥበት ፍጥነት ሌላ ሰው ሆነ። ረጅም ዓመት ልታለቅስ ትችላል። ኢየሱስ መጣ ያንተ ጉዳይ አይንን ጨፍነ በምትገልጥበት ቅጽበት ሌላ ይሆናል። እስኪ አንድ ጊዜ አይናችሁን ቶሎ ጨፍኑና ግለጡ። ስንት ደቂቃ ነው? ስንት ሰዓት ነው? በዚህ ፍጥነት ያንተ ጉዳይ ይቀየራል። በዚህ ፍጥነት ያንቺ ጉዳይ ይቀየራል። በዚህ ፍጥነት የናንተ ጉዳይ ይቀየራል። አንድ አማኝ ጮኸ አሜን ይበል። ጨፍነ ይገልጣል። ምን ያህል ደቂቃ ፈጀ? የሆነ ሰከንድ ነው አይደል? ከሰከንድም በታች ነው። በዚህ ፍጥነት 20 ዓመት ልታለቅስ ትችላለህ። 30 ዓመት ልታለቅስ ትችላለህ። ለረጅም ጊዜ በድህነት ልትታወቅ ትችላለህ። የበታች ልትሆን ትችላለህ። እነግርሃለሁ ጌታ ዛሬ ምሽት የአንዳንዶቻችሁን ጉዳይ አይንን ጨፍነን አይናችን ጨፍነን በምንገልጥበት ፍጥነት አይናችን ጨፍነን በምንገልጥበት ፍጥነት ሌላ አድርጎ ይቀይራል። ሌላ አድርጎ ይቀይራል። አንድ ሰው ጮኸ አሜን ይበል። ዘባራዳ ማንቻራ ቦሲያና ይቀየራል ይቀየራል። በኢየሩሳሌም ከተማ የሚገኙ ካህናት፣ ሳዱቃውያን፣ ሕግ መምህራን የተባሉ ሰዎች እነ ጴጥሮስን ተይዞ እስር ቤት እንዲገቡ አደረጉ። በኢየሩሳሌም ከተማ ውስጥ ይሄ ስም እንዲጠራ አይፈልጉም። ምክንያቱም ገዳዮች እነሱ ስለነበሩ በገደሉት ጆሮ እነሱ ተነስቷል እያሉ ያውጃሉ። ሃሌሉያ። በእንጨት ሰቅሎ ቀኑን በሙሉ በእንጨት አንጠልጥሎ ባዋሉ ሰዎች ጆሮ፣ ባሰቃዩ ሰዎች ጆሮ፣ በወጉት ሰዎች ጆሮ፣ በገረፉት ሰዎች ጆሮ፣ ተሰረቀ ብሎ በከተማ ውስጥ ባስወሩት ጆሮ እነ ጴጥሮስ ምን ይላሉ? ኢየሱስ ተነስቷል። ይሄ ኢየሱስ የሚል ስም ጆሮ ብንይዝ በአፍንጫም ይገባል። አንድ ሰው ጮኸ አሜን በል። ኢየሱስ የሚለውን ስም አልሰማም ሰው ብል በአፍንጫ አፍንጫ ቢዝ በአፍ አፋችሁን ብትይዙ በሆነ በጀርባ ወይም በሆድ ስሙ ኃይል አለው። እኔ በምድር ብዙ በጣም ሞዳቸው ስሞች አሉ። ለምሳሌ ብትሉ አሉ። የባለቤቴን ስም ቀን ሙሉ መጥራት አልችልም ስለምሰለቸኝ፣ የልጄን ስም ቀን ሙሉ መጥራት እንኳን የኔንም ስል እዩ 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 እያልኩ ብውል ለአንድ ሰዓት ብጠራ ይሰለቸኛል። ኢየሱስ እያልኩ ከመኝታ ጀምሬ እንደተነሳው ጠዋት ጀምሮ ብጠራ፣ አምሽቼ ሲተኛም ኢየሱስ እያልኩ ብጠራ፣ በህልም ብጠራ፣ በውን ብጠራ ይሄ ስም ይጣፍጣል። አንድ ሰው አሜን በል። አንዳንድ ሰዎች አዲስ አበባ ከተማ ውስጥ ከዚህ በኋላ ይሄንን ስም እንደ ሙሉ ልብስ ለብሶ ይንቀሳቀሳል። አንዳንድ ሰዎች አዲስ አበባ ከተማ ውስጥ ይሄንን ስም እንደ እጅ ጌጥ አስሮ ይዞራሉ። አንዳንድ ሰዎች ይሄንን ኢየሱስ የሚለውን ስም እንደ ጫማ ያጠልቃሉ። አንዳንድ ሰዎች ኢየሱስ የሚለውን ስም እንደ ሙሉ ልብስ ለብሶ ይንቀሳቀሳሉ። እስኪ አንድ ሰው ኢየሱስ ይበል።
ይወደዳል፣ ይፈቀራል፣ ይጣፍጣል፣ ያድናል፣ ይታደጋል፣ ሕይወትን ይሰጣል፣ ከጨለማ ወደ ብርሃን ያመጣል። ስሙን ስትጠሩ ጠላት ወደ ኋላ ሳይሆን ወደ ፊት ይወርቃል። ስሙን ስትጠሩ ላንተ ብቻ ሳይሆን ለዘርም ጭምር ስሙ በር ያወጣል። እነ ጴጥሮስን አስሮ ካሳደሩ በኋላ ጠዋት እነዚህ አለቆች አስጠሩ። በጣም የሆነው ነገር ግራ ጋብቷቸው ሁለት ጥያቄ ነው የጠየቁት። አንደኛ ከመወለዱ ጊዜ ጀምሮ ከተወለደበት ጊዜ ጀምሮ ሽባ የነበረውን የተበላሸውን እግር እንደ ገመድ የሆነውን እግር በማን ስም ወይስ በምን ኃይል ፈወሳችሁ? እሷን ብቻ ንገሩን አሉ። አለቆች እኮ ነው ያሰሩ ሰዎች። እኛ ሁሉ ጊዜ ስንሄድ ይሄንን እግር አይተናል፣ ስንመለስ ይሄንን እግር አይተናል። ሁሉ ጊዜ ያ ሽባ በተቀመጠበት ስንመላለስ ኖረናል። የተኛውም ቀዶ ጥገና የተኛውም ስፔሻሊስት ያልቻለውን እናንተ በምን ኃይል ወይስ በማን ስም ይህንን ሰው ደህና አደረጋችሁ ብሎ ሲጠይቁ ጴጥሮስ በመንፈስ ቅዱስ ተሞላ መልስ ለመስጠት አሜን አሜን አሜን። በመንፈስ ቅዱስ ተሞልቶ እንደዚህ አለ፣ እናንተ በሰቀላችሁት መሪዎችን እኮ ነው፣ እናንተ በሰቀላችሁት እግዚአብሔር የሞትን ጣራ ጥብቶ ባስነሳው በኢየሱስ ስም ይህ ሰው ደህና ሆኖ እንደቆመ ለናንተ የታወቀ ይሁናል። ሃሌሉያ። አጠገብ ላለው ሰው የኔ ጉዳይ የሚንቀሳቀሰው በኢየሱስ ስም ነው በሉት። ድገሙና ንገሩት እስኪ። ሃሌሉያ ሃሌሉያ ሃሌሉያ። ሰዎች ኖርማል ፈውስ ቢሆን አይጠይቁ። በሂደት የሆነ ነገር ቢሆን ሽባ ከሆነበት ዳዴ ማለት ቢጀምር ዳዴ እያለ የተራመደ ቢሆን መራመድ ከጀመረ በኋላ የሮጠ ቢሆን መሮጥ ጀምሮ የዘለለ ቢሆን አይጠይቁም ነበረ። ለረጅም ጊዜ የተበላሸ እግር በቅጽበት እየዘለለ ወደ ቤተ መቅደስ ገባ። በማን ስም? በማን ስም? ዛሬ ላውጅ መጥቻለሁ። ትንቢታዊ አዋጅ አውጃለሁ። ሽባ የሆነ የሥራ አቅጣጫ ከዚህ በኋላ ይዘላል። ሽባ የሆነ መንፈሳዊ ጉዳይ ይዘላል። ሽባ የሆነ ማንኛውም በእናንተ ሕይወት መንቀሳቀስ አይችልም ያላችሁት ጉዳይ በኢየሱስም ተነስቶ መሮጥ ይጀምራል። እኔ ዛሬ እንዳውጅ እግዚአብሔር ልኮኛል። አማኝ ጮኸ አሜን ይበል። ንገሩት፣ ያንተ ጉዳይ ይነሳል በሉት። ይነሳል። አሁን የእግዚአብሔር ጊዜ ነው። አሁን ለአንድ ሰው የእግዚአብሔር ጊዜ ነው። ኦቨርፍሎ ለእግዚአብሔር ጊዜ ነው። የእግዚአብሔር ጊዜ ነው። እስኪ አሁን ለእግዚአብሔር ጊዜው ነው በሉት። ወደዚህ ስፍራ አምኖ ለመጣ ሰው ኖርማል ታምራት አይሆንም። እግዚአብሔር ጨለማውን ወደ ብርሃን ቀይሮ እጅን በአፍ ያስይዛል። እግዚአብሔር የሞተውን አስነስቶ ያስገርማል። እግዚአብሔር የማይመረመረውና የማይቆጠረውን ታምራት ያደርጋል ያደርጋል። እስኪጩና ያደርጋል በሉት። ይህንን ስም ስንጠራ የሚያለቅሱ በሙሉ ይስቃሉ። ይህንን ስም ስንጠራ የሚጨነቁ በሙሉ ይደሰታሉ። አሜን 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 አሜን። ለማመን የሚያስቸግር ታምራት በዚህ ስም ይሆናል። ተለይቶ ለቆየ ሰው ሳይሆን ዛሬ እንኳን ጠዋት ካንተ ጋር አብሮ ሻይ ለጠጣ ሰው ሌላ ሰው ትሆናለህ። በዚህ ስም
እንግዲህ እሱ ነው አይደለም የሚባል ሰው ተለይቶ የቆየ ሰው ነው። ግን አንተ ዛሬም አብለህ ውለህ ትቀየራለህ። እኔ ነኝ የሚል ሰው አሜን። የኢየሱስ ስም ምን አለው? ኃይል አለው። ምን አለው? ኃይል አለው። ፊልጵስዩስ 22:3 አንድ ሰው ቢያወጣ ደስ ይለኛል ፈጠን ብሎ ወጃናማን ሳንዶሮ ቦዲያ እስኪ አንድ ሰው አሜን ይበል። ይሄ ኢየሱስ የሚለው ስም እንደኛ ለመለያነት የተሰጠ ስም ሳይሆን ለመድኃኒትነት የተሰጠ ስም ነው። እንደ አንተ ስም እንደኔ ስም እዩ እንደሚባለው ስም ለመለያነት የተሰጠ ሳይሆን አሁን ይሄ ጉባኤ ሁሉ ወንድ ሁሉ እዩ ቢሆን እዩ ሲባል ሁሉ አቤት ይላል። ስማችን የተሰጠው ሁሉ አቤት እንዳይል ነው። በየተራ እዩ ሲጠራ እዩ አቤት እንዲል፣ ከበደ ሲጠራ ከበደ አቤት እንዲል ነው። ሁሉ አቤት እንዳይል የተሰጠ የመለያነት ስም ነው የኛ ስም። የኢየሱስ ስም ግን ከስሞች ሁሉ ይበልጣል። ለመድኃኒትነት የተሰጠ ስም ነው። አንድ ሰው ጮህ የኢየሱስ ስም መድኃኒት ነው ይበል። ሃሌሉያ ሃሌሉያ ሃሌሉያ። ይህንን ስም እያወስኩ ከውጭና ከውስጥ የሚገኙ በሽተኞች ይፈወሳሉ። ለጨለመባቸው ይሄ ስም ያበራል ያበራል። የታወቁ ሰዎች ስም ብትጠሩ አጋንንት አይደነግጥም። የአንድ ሀገር መሪ ስም ብትጠሩ አጋንንት አይደለም ወፍም አይደነግጥም። የኢየሱሳችን ስም ሲጠራ በሰማይ ያሉ በምድር ያሉ ከምድር በታች ያሉ ይመረቀካሉ። ሁሉ ከኢየሱስ ስም በታች ነው። አሜን አሜን። ካንሰር ከስሙ በታች ነው። HIV ከስሙ በታች ነው። ድህነት ከስሙ በታች ነው። በሽታ ከስሙ በታች ነው። ከኢየሱስ ስም ሁሉ ምንድነው? አሜን አሜን አሜን። ይህ ስም ለብዙዎቻችሁ ፈውስ ይዞ መጥቷል። ፈውስ ይዞ መጥቷል። አመንክ አላመንክ ዛሬ አንድ አዲስ እግር ይፈጠራል። አሜን 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 አሜን። ከስም ሁሉ የሚበልጥ ስም የተሰጠው ኢየሱስ ብቻ ነው። ምላስ ሁሉ ጌትነቱን ያውጃል። ፀሐይን ብትጠይቁ ጌታ ነው ይላል። ጨረቃን ብትጠይቁት ጌታ ነው ይላል። የሚፈሳውን ትልልቅ ወንዞችን ኤፍራጢስ ወንዝ፣ ግዮን ወንዝ ሄዳችሁ አባይ ወንዝ ሄዳችሁ ኢየሱስ ምንድነው ብትሉ ጌታዬ ነው ይላል። ከዚህ ስም ሌላ ምን ይሰብካል? ይህ ኃይል ያለው ስም ነው። ገና ይህን ስም መስበክ ብቻ ሳይሆን በግንባራችን ጽፈን እንዞራለን። አቦ አንድ ሰው ጮሆ አሜን ይበል። የእግዚአብሔር ቃል እንደዚህ ይላል። ዮሐንስ ራእይ 22 ላይ የሚገርም ቃል አለ። 22:2 ጀምሮ ያለውን ቃል ላንብብላችሁ። ወንዙ ወዲያና ወዲህ በየወሩ እያፈራ 12 ፍሬ የምትሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝቡ መፈወሻ ነበሩ። ከእንግዲህም ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ። ቁጥር 4 ላይ የሚገርም ቃል አለ። ስሙንም በግንባራቸው ይሆናል። ስሙም በግንባራቸው ይሆናል። በዘመን መጨረሻ ጌታ ኢየሱስን በማያውቁ ሰዎች ግንባርና እጃቸው ላይ የአውሬ ቁጥር ሲጻፍ በእኔና በአንተ ግንባር ኢየሱስ የሚል ይጻፋል። ገና ኢየሱስን በአፍ መጥራት ብቻ ሳይሆን በከተማችን መሃል ስሙ በግንባራችን ተጽፎ እንዞራለን። አንድ አማኝ ጮሆ ኢየሱስ ይበል። ድገሙና ኢየሱስ በሉት። አያሳማንዶ ገና ስሙ በግንባራችሁ ይሆናል። ስሙ በግንባራችሁ ይሆናል። የበጉ ስም
የኢየሱስ ስም በአንተ ግንባር ይሆናል። ኢየሱስን የማይፈልጉ የአውሬን ስም ሲያጽፉ አንተ ኢየሱስ ጌታ ነው የሚል ዘመኑ ቀርቧል። ዘመኑ ቀርቧል። ኢየሱስ ይመጣል። አንድ ነገር ለማወጅ ፈልጋለሁ። ከዚህ በኋላ የቀረውን ዘመን ከኢየሱስም ውጭ በምንም መሻገር አንችልም። ምናልባት ባለፉት ዘመናት አስቸጋሪውን መንገድ ባለን ዕውቀት፣ ባለን ገንዘብ፣ ባለን ደረጃ አልፈን ሊሆን ይችላል። አሁን የተኛውም ሲስተም ልክ ስታደርግ ኢየሱስን አስገባ ይላል። አማኞች የኢየሱስ ወዳጆች ይሄ ስም ኃይላችሁ ነው። ይሄ ስም ኃይላችሁ ነው። በዓለም ካሉ ከባባድ መሳሪያዎች አንድ ጊዜ ዓለምን መደምሰስ ከሚችል መሳሪያ አንድ ደካማ ሰው ኢየሱስ ካለ ይበልጣል። እስኪ ጩና ኢየሱስ በሉት። ይህ ስም ደግሞ እኔን እንደምትጠራ ዝም ብለህ የምትጠራው ሳይሆን በመንፈስ ካልሆነ ኢየሱስ ሰው ማለት አይችልም። በመንፈስ የሆነ ሰው ብቻ ይሄንን ስም ይጠራል። እስኪ ጩና ኢየሱስ በሉት። ለምን ይሄንን ስም እንደማውጅ ታውቃለህ? የታመመ የሚፈወሰው በዚህ ስም ስለሆነ በአራት ቀናቶች ውስጥ የተኛውም ታምራት ከዚህ ውጭ አይከናወንም። አንድ የጠየቀ ሺህ ያገኛል። በዚህ ኮንፈረንስ የሚያንጸባርቅ የእግዚአብሔር ክብር ይመጣል። በጣም አደገኛ የሆኑ ሰዎች በዚህ ስም ይቀባሉ። በውሃ ላይ ለመራመድ ኃይል ያላቸው የተዘጋውን ቤት እያዩ የሚገቡ የጠለቀውንና የተሰወረውን የሚገልጡ አሜን አሜን አሜን። ይህንን ስም ሰብኬ እስራት ቢደርስ ስሙ ራሱ መጥቶ ይፈታል። ከዚህ በኋላ ይሄንን ስም ሰብካለሁ ብትል ነፃነት አይኖርም። በቀረው ዘመን አስቸጋሪ ጊዜ ላይ ደርሰናል። ነገር ግን እር በምታክል መንገድ እግዚአብሔር ዘና አድርጎ ያሻግራል። ለአማኞች መንገዱ እየተመቻቸ አይመጣም። እንደ ክር እየጠበበ ነው የሚመጣው። ነገር ግን ስሙን የሚጠራ ሁሉ ይድናል። ኢየሱስ የሚለውን ስም እንድትጠሩ በሽታ አይፈልግም፣ ምክንያቱም ስለሚሰበር። ኢየሱስ የሚለውን ስም እንድትጠሩ አጋንንት አይፈልግም፣ ጠንቋይ አይፈልግም። እነ ጴጥሮስን ወስቶ አለቆች አንድ ነገር አሉ። ኢየሩሳሌም በትምህርታችሁ ተሞልታለች፣ ሁለተኛ ግን በዚህ ስም ምን አትበሉ፣ አታስተምሩ። ምንም ማለት ትችላላችሁ፣ ኢየሱስ ብላችሁ ግን ምን አትበሉ፣ አታስተምሩ። ልክ ይሄ ትእዛዝ በተሰጠበት በማይክሮ ሰከንድ እነሱ ደግሞ ኢየሱስ ማለት ጀመሩ። አሜን 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 አሜን። ምክንያቱም አንድ ጊዜ ይሄ ስም ሲጠራ 5000 ሰው ይንበረከካል። ጴጥሮስ አንድ ጊዜ ኢየሱስ ስል 5000 ሰው ጌታን። ይሄ ስም የብዙ ሰዎችን ጉልበት ያንበረከከ ስም ነው። የቱ ጀግና ነው እጁን ያልሰጠ፣ ኢየሱስን አይቶ ያልደነገጠ፣ ሊከተልህ ያላለ ማነው? የኢየሱስ ፍቅር አሸናፊ ነው። አሜን አሜን።
ይህንን ስም እንዳትጠሩ ትእዛዝ ይወጣል። ነገር ግን ትእዛዙን አልፎ ስሙ ይጠራል። በመጨረሻው ዘመን የኢየሱስን ስም እንዳትጠሩ ትእዛዝ ይወጣል። ነገር ግን ትእዛዙን አልፈን እንጠራለን። ትእዛዙን አልፎ ስሙ ያድናል። ትእዛዙን አልፎ ስሙ ያድናል። በጣም የሚገርማችሁ ነገር እነ ጴጥሮስ ሁለተኛ በዚህ ስም እንዳትሰብኩ እንዳታስተምሩ ተብሎ ትእዛዝ ተሰጥቷቸው ልፍ እንዳሉ ኢየሱስ ያድናል አሉ። ሐዋርያት ሥራ 4:21 ላይ በዚህ ስም እንዳይሰብኩ ትእዛዝ ተሰጥቷቸው ሐዋርያት ሥራ 5:17 ላይ እንደገና በዚህ ስም ሰበኩ። ምዕራፍ 4 ላይ እንዳትሰብኩ ተብሎ ትእዛዝ ተሰጠ። ምዕራፍ 5 ላይ እንደገና ሰበኩ። ወስዶ ወደ እስር ቤት አስገብቶ በላያቸው ላይ በር ቆልፎ የወህኒ ቤት ጠባቂ ከውጭ ዘግቶ ቁልፉን ይዞ ሲሄድ የእግዚአብሔር መልአክ ከሰማይ መጣ። አንድ የገረመኝ ነገር አለ። ሐዋርያት ሥራ 5ኛው ምዕራፍን ስታነቡ የጌታ መልአክ የወህኒውን በር ከፍቶ ምን አደረጋቸው? አወጣቸው ይላል። የሚገርማችሁ ነገር የተዘጋውን ሰውየው ጠባቂው ዘግቶ ቁልፍ ይዞ ሄዷል። ከውጭ በኩል ዝግ ነው። ከሰማይ የመጣው መልአክ ያንን ከፍቶ እነሱን አውጥቶ መልሶ ዘግቶ ሄደ። ጠዋት አንድ መልእክተኛ ተላከ። ማታ ማረሚያ ቤት ያደሩ ሰዎችን ማታ ወህኒ ያደሩ ሰዎችን ቶሎ ይዛችሁ ኑ ተብሎ የተላኩ መልእክተኞች ሲመጡ በሩ ዝግ ነው፣ አልተከፈተም። እነሱ በዛ ቁልፍ ትናንት በዘጉት ከፍቶ ሲገቡ ሰው የለም። እንግዲህ በሩ እንደነበረ ነው። ጣሪያ አልተበሳም፣ መስኮት አልተሰበረም፣ ወለል አልተሰነጠቀም። እንዴት ወጡ ቀለጡ እንዳይባል ቅቤ አይደሉም፣ ሰዎች ናቸው። በሩ አልተነካም፣ ጭረት የለም። ይሄ ነገር እንዴት ነው ሲባል ተመሳሳይ ያልሆነ ሁሉንም የሚከፍት የዳዊት መክፈቻ ነው የከፈተው። አሜን አሜን። አንድ ግራ የሚያጋባ ማምለጥ የሚያመልጥ ሰው አለ። ብዙ ሰዎችን እጅን በአፍ የሚያስጭን ማምለጥ የሚያመልጥ ሰው አለ። አንድ ሰው ጮሆ እኔ ነኝ በል። ብዙ ሰው ባንተ ማምለጥ ይገረማል። ብዙ ሰው ባንቺ ማምለጥ ይገረማል። ኦቨርፍሎ እስኪ አሜን በሉ። የማንም አፍ ከዚህ በኋላ አያጎረመርምም። የማንም አፍ ከዚህ በኋላ አያጎረመርምም። የማንም አይን ከዚህ በኋላ አያለቅስም። የማንም ሰው አንደበት አያጎረመርምም። ይህ በጥያቄ የመጣ ሕዝብ በጥያቄ አይመለስም። አሜን 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 አሜን። ኢየሱስ ከሰለሞን ይበልጣል። ጥያቄን ይፈታል፣ እንቆቅልሽን ይፈታል። ጌታን አምናችሁ ያልዳናችሁ ሰዎች አላችሁ። ለእናንተ መጸለይ ይፈልጋለሁ። ታላቅ ነገር ይሆናል። ሌላውን ጸሎት ሁሉ ከመጸለይ በፊት ለእናንተ ቅድሚያ ሰጣለሁ። ኢየሱስ ክርስቶስን አምናችሁ ያልዳናችሁ እጃችሁን ብታሳዩ ጥቂት እጅ ያለው ጉባኤ ውስጥ ዘጋ 1 2 እጅ ብትቆሙ ደግሞ ደስ ይለኛል። ብትቆሙ ደስ ይለኛል። ጌታ ኢየሱስን አምናችሁ ያልዳናችሁ መዳን ግን የምትፈልጉ ጨለማችሁ ወደ ብርሃን እንዲቀየር የምትፈልጉ ዛሬ በእናንተ ሕይወት ታላቅ ነገር ይሆናል። ከውጭም በኩል ያላችሁ አንድ ጊዜ እየፈጠናችሁ ነው እጄን ጭኜ ጸልይላችኋለሁ። ነጻ ትወጣላችሁ። አሳልፏችሁ ኢየሱስን አምኖ ሰው ነጻ ሲወጣ ደስ ይላል። ከውጭ ካሉም አሳልፉ። ጌታን ለማመን የሚፈልጉት እየጠየቃችሁ አሳልፉ። ጌታን አምኖ ለመዳን የሚፈልግ ሰው
ኢየሱስን አምኖ ለመዳን የመዳን ቀን ዛሬ ነው። አሳልፉ። ከውጭ በኩል እየጠየቃችሁ የመዳን ቀን ዛሬ ነው። እየጠየቃችሁ አሳልፉ። ጌታ ኢየሱስን ማመን ፈልጋለሁ፣ ኢየሱስ ክርስቶስ ለኔ ሕይወቴ ነው የሚል ሰው ይምጣ። ከውጭም ካሉ ይምጡ። መዳን ፈልጋለሁ። መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ነው። መዳን በኢየሱስ ነው። ኑ ቶሎ ብላችሁ እኔ ጸልይላችኋለሁ። ነገራችሁ ይቀየራል። ከውጭ በኩልም ካሉ አሳልፉ። መዳን ዛሬ ነው። የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። እጆቻችሁን እስኪ ከፍ አድርጉና እኔ የምላውን ከኔ ጋር ትላላችሁ። ጌታ ሆይ ከዛሬ ጀምሮ እጄንና ልቤን ላንተ ሰጥቻለሁ። አንተ ጌታዬ ነህ። ከዛሬ ጀምሮ ልከተልህ ወስኛለሁ። ስሜን በሕይወት መዝገብ ጻፍልኝ። እወድሃለሁ። ሕይወት፣ እውነት፣ መንገድ አንተ ብቻ ነህ። በአፌ እመሰክራለሁ፣ በልቤም አምናለሁ። እርግማን ከዘራችሁ ይሰበር። ስማችሁ ከዛሬ ጀምሮ በዘላለማዊ መዝገብ ተጽፏል። ስለነዚህ ብዙ ሕዝብ ከጨለማ ወደ ብርሃን ለመጡት ለኢየሱስ ኃይለኛ ጭብጨባ አክብሩ ኢየሱስን። ከዚህ በሚበልጥ ጭብጨባ አክብሩ ኢየሱስን። እግዚአብሔር ከዛሬ ጀምሮ የእናንተን ጉዳይ በአዲስ ነገር ጀምሯል። የሞትን አዋጅ በኢየሱስ ስም ከዘርሽ ሰብሬያለሁ። በጌታ በኢየሱስ ስም ሰብሬያለሁ። የሞት አዋጅ ይሰበር፣ 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 ይሰበር። የሞት አዋጅ የተሰበረ ይሆን፣ የተሰበረ ይሆን፣ የተሰበረ ይሆን። ከነዚህ ሰዎች ሁሉ ላይ በጌታ በኢየሱስ ስም እርግማንን ሰብሬያለሁ። ሂድ የሞት ኃይል፣ የሞት ኃይል፣ የሞት አዋጅ በኢየሱስ ስም አዘዝኩ። ጎ ጂሰስ አዝዣለሁ። ነፃ መውጣት ይሁን በኢየሱስ ስም። ከእናንተ ላይ እርግማን ይሰበር። በጌታ በኢየሱስ ስም ዘራችሁን ያጨናገፈ ኃይል ይመታ። ፈውስ ለእናንተ ይሁን።